አሰላሙ አለይኩም ወራህመቱላሂ ወበረካቱ። በዛሬው ታሪካችን ስለ አንድ ምስኪን አባት ልጆቹን ይዞ ስለተሰቃየ የምናይ ይሆናል። ቪዲዮውን እስከ መጨረሻው ድረስ ይከታተሉ። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁንም እንዳትረሱ። አንድ ገይስ የተባለ በበረሃ ላይ የሚኖር ምስኪን ሰው ነበር። ገይስ ሁለት ልጆች ያሉት ሲሆን ብቻውን ነበር የሚያሳድጋቸው። አንድ ቀን ሌሊት ኃይለኛ ንፋስ መጥቶ ቤቱን ሙሉ ለሙሉ አፈረሰበት። በዚህም ምክንያት ገይስ ሁለት ልጆቹን ይዞ ዋሻ ውስጥ ይኖር ነበር። የሴቷ ልጁ ስም ሰልማ ሲሆን የወንዱ ደግሞ ዩሱፍ ነበር። ገይስ በዛ ከተማ ላይ አስጠግቶ የሚያኖረው ዘመድ አልነበረውም። በዚህም ምክንያት ለሱ ስራ ማግኘት በጣም ከባድ ነበር። ሁል ጊዜ ጠዋት ላይ ወደ ከተማ ወጥቶ ሰዎች ከገበያ የገዙትን ዕቃ በመሸከም ወደ ፈለጉት ቦታ በማድረስ የሚያገኘውን ገቢ ለልጆቹ የሚሆን መብልን ይዞላቸው ይገባ ነበር። ነገር ግን ይህም አድካሚ ስራ ሁል ጊዜ አይገኝም። ማንም ሰው ገይስን በድህነቱ የመጣ ሊያስጠጉት አይፈልጉም። አንድ ቀን ገይስ በቤቱ አቅራቢያ ያለ ኮረብታ ላይ ተቀምጦ ነበር። በድንገት አይኑ የሆነ ሕፃን ልጅ ላይ ያርፋል። ያ ልጅ ጭቃን እያቦካ እየተጫወተ ነበር። ይህንንም የተመለከተው ገይስ የሆነን ነገር አሰበ። አላህ ሱብሓነሁ ወተዓላ ይህን ልጅ ያሳየው ዝም ብሎ አልነበረም። ሰዎች እኔን አስጠግተው ማያሰሩኝ ከሆነ ስራን በራሴ መስራት አለብኝ ብሎ አሰበ። ወደ ገበያም ወጥቶ ኪስ ውስጥ ባለው ትንሽ ገንዘብ ቅርጾችን ለመስራት የሚያመች ጭቃ ገዝቶ መጣ። ወደ ዋሻውም ገብቶ የገዛውን ጭቃ በእሳት እያለሰለሰ ሌሊቱን ሙሉ ሲሰራ አደረ። በመጨረሻም ምታምር የሆነችን ጆክ ሰራ። ንጋት ላይም ያ የሰራትን ምታምር የሆነች የሸክላ ጆክ ይዟት ወደ ገበያ ወጣ። ወደ አንድ ሱቅም ሄዶ ለሽያጭ አቀረበው። ሰዎችም ያንን ጆክ ሲመለከቱ በእጅ የተሰራ መሆኑን አወቁ። በጣምም ወደዱት። ገይስም በጠዋቱ በጥሩ ገንዘብ ሸጣት። ወዲያውኑም ገይስ ባገኘው ገንዘብ ጭቃን ገዛና እንደገና ያችን ጆክ ሰርቶ በዛው ቀን ሊሸጣት መጣ። የእጅ ስራውንም ሰዎች ስለወደዱለት እየተሻሙ ነበር የሚገዙት። በትንሽ ጊዜ ውስጥም በአላህ ፍቃድ ገይስ ትርፋማ ሆነ። ለልጆቹም ከከተማ አሪፍ የሆነ ምግብን ገዝቶ ይዞላቸው ይገባል። ገይስም ከሰው ሳይከጅል በራሱ ስራ አላህ ትርፋማ ስላደረገው ደስ አለው። ነገር ግን ይሄ ደስታ ዘላቂ አልነበረም። ገይስ ሁል ጊዜ የያዘውን የእጅ ስራ ሽጦ ለልጆቹ ምግብን ገዝቶ ሲመለስ በከተማ ውስጥ አሉ የተባሉ 3 ሽፍታዎች ነበሩ። ሁል ጊዜ ይከታተሉትም ነበር። ይሄ ሁሉ ሴራና ተንኮል ሲካሄድበት ገይስ አያውቅም። ከቀን ወደ ቀን ትርፋማ እየሆነና ብዙ ገንዘብን እየያዘ ሲመጣ እኒህ 3 ሽፍቶች ቀንን ቀጥረው ገይስን ያዙት። አንድ ቀን ገይስ ከስራ ወደ ቤት እየተመለሰ ሳለ እኒህ 3 ሽፍቶች ጠብቀው ይይዙታል። የያዘውን ንብረት ሁሉ ነጠቁት። ገይስም እባካችሁ ልጆች አሉኝ፣ ለልጆቼ እንኳን ልኑርላቸው እያለ ቢማጸናቸውም እነሱ ግን ሊሰሙት አልቻሉም። ገይስም በአንዴ ንብረቱ ሙሉ በመዘረፉና ለልጆቹ ምንም አይነት ምግብ ይዞላቸው ስለማይሄድ በጣም አዘነ። አንድ ዛፍ ስር ቁጭ ብሎም እያለቀሰ ጌታዬ ሆይ እኔ ማንንም በህይወት ያስከፍቼ አላውቅም፣ ለምን ይሄ ሁሉ ፈተና በእኔ ላይ ያለ ማልቀሱን ቀጠለ። ነገር ግን ገይስ ተስፋ አልቆረጠም ነበር። የእጅ ስራውን እየሰራ አሁንም ይሸጣል። እነዛ አረመኔ 3 ሽፍቶች እንዳያገኙት መንገድን እየቀያየሰ በፍርሃት ይሄዳል። አንድ ቀንም በመንገዱ ላይ እየሄደ ሳለ በወርቅና በተለያዩ የከበረ ድንጋይ የተሰራ የሚያምር የእጅ ቀለበትን ያገኛል። ገይስም ቀለበቱን ይዞ በአግርሞት እየተመለከተው ሳለ በመንደሩ ላይ አንድ ተጣሪ እንዲህ እያለ ይጣራል። በዚህ አካባቢ ላይ የንጉሱ ቀለበት ጠፍቷል። ቀለበቱን አግኝቶ ለንጉሱ የሚያመጣ የሆነ አካል ንጉሱ ከበድ ያለ ሽልማት እንደሚሸለም ተናግሯል ሲል ገይስ ይሰማል። ገይስም ያገኘሁት ቀለበት በእርግጠኝነት እሱ ይሆናል ብሎ በማሰብ በደስታ ወደ ንጉሱ ቤተ መንግስት አመራ። ወደ ቤተ መንግስቱም ሲደርስ አስገራሚ ነገርን ተመለከተ። 3ቱ ሽፍታ ሆነው ንብረቱን ሙሉ የዘረፉት ሰዎች የቤተ መንግስቱ ጠባቂ ሆነው አገኛቸው። ገይስም እዚህ የመጣሁት የንጉሱን ቀለበት አግኝቼ ነው አለው።
ያ ሽፍታም ንጉሱ የማያውቀውን ሰው አያናገርም። ከዚህ ሂድ አለው። ገይትም በድፍረት ወደ ውስጥ አስገባኝና ንጉሱ ከሚሰጠኝ ሽልማት ግማሹን ላንተ ሰጥሃለሁ አለው። ሽፍታውም ትንሽ ካሰበ በኋላ እሺ ቃላችን የተጠበቀ ይሁን ብሎ አስገባው። ትንሽ እንደተጓዘም ሁለተኛውን ሽፍታ ዘበኛ ሆኖ አገኘው። ያም ሽፍታ አላስገባህም ሲለው ገይትም ንጉሱ ከሚሰጠኝ ሽልማት ግማሹን ላንተ ሰጥሃለሁ አለው። ከሁለተኛውም ሽፍታ ጋር በዚህ ከተስማማ በኋላ ወደ ውስጥ እንዲገባ ፈቀደለት። ሶስተኛውንም እንደዛው ምታስገባኝ ከሆነ ከማገኘው ሽልማት ግማሹን ላንተ ሰጥሃለሁ አለው። ሶስቱንም ሽፍቶች በዚህ ከተስማማቸው በኋላ ገይት ወደ ንጉሱ ጋር ገባ። ገይትም ወደ ንጉሱ ጋር ጠጋ ብሎ የጠፋብህንና ምትፈልገውን ቀለበት አግኝቼልሃለሁ ብሎ ሰጠው። ንጉሱም ይህንን ሲሰማ በጣም ተደሰተ። በጣም የምፈልገውን ነገር ነው ያሳካህልኝ፣ ምን እንዳደርግልህ ትፈልጋለህ ብሎ ንጉሱ ገይትን ጠየቀው። ገይትም ፈገግ አለና እኔ አንድ ነገርን ብቻ ነው የምፈልገው፣ 100 ግርፋትን አለው። ንጉሱም አበድክ እንዴ? አንተ እኮ ጥሩ ስራን የሰራኸው 100 ግርፋት ምን ያደርግልሃል አለው። ገይትም ጉዳይን እንዳብራራለህ ፍቀድልኝ። ወደዚህ ስገባ 3 በሮችን አገኘሁ። በሶስቱም በር ላይ 3 ሽፍቶች ነበሩ ከዚህ በፊት ንብረቴን የሰረቁብኝ። ወደ ውስጥም አላስገባ ሲሉኝ ከማገኘው ሽልማት ግማሹን ላካፍልላቸው ቃል ገብቻለሁ አለው። ንጉሱ ይህንን ሲሰማ በጣም ተናደደ። 3ቱ ዘበኞቹንም ጠርቶ ገይት ባዘዘው መሰረት 100 ግርፋት እንዲገረፉ አደረገ። እኒህ 3 ሽፍቶች መገረፍ ብቻ ሳይሆን ከቤተ መንግስቱ ማባረራቸው። መጥፎ ስራ የሚሰራ የሆነ ሰው ምንም ያህል ቢዘገይ የሥራውን ውጤት ማግኘቱ አይቀርም። ንጉሱም ገይትን ስለ ኑሮው ሁኔታ ሲጠይቀው ገይትም ከ2 ልጆቹ ጋር እንደሚኖር፣ ሚስቱ እንደሞተችበት፣ ቤቱ ሲፈርስበት በዋሻ ውስጥ የእጅ ስራን እየሰራ እንደሚኖር ነገረው። ንጉሱም ይህንን ሲሰማ ለገይት በጣም አዘነለት። ንጉሱም እንደዚህ ጥሩ ልብና ቀና የሆኑ ሰዎች በዋሻ ውስጥ ሊኖሩ አይገባም፣ ከዚህ በኋላ አንተ የራስህ ቤት ይኖርሃል አለውና ትልቅ ማሳ ያለውን ቤት ለገይት በስጦታ መልክ ሰጠው። መልካም ስራንም የሚሰራ የሆነ አካል ምንም ያህል ቢዘገይ የሥራውን ውጤት ማግኘቱ አይቀርም። የዛሬው ታሪካችን ይህንን ይመስል ነበር። አላህ ሱብሓነሁ ወተዓላ በሰማነው የምንጠቀም ያድርገን። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። አንድ አላህን የሚያመልክ አቢድ ሰው ነበር ይባላል። አንድ ጊዜ ሰዎች ወደሱ ጋር መጥተው ሰዎች ዛፍን እያመለኩ ነው፣ ከዛ እንዲቆጠቡ አድርጋሉት። ይህም አቢድ ሰው በንዴት እንዴት ካላህ ውጪ ማይጠቅማቸውን ዛፍን ያመልካሉ ብሎ መጥረቢያን ይዞ ዛፏን ወላሂ ቆርጣታለሁ ብሎ መሄድ ጀመረ። በመንገዱ ላይም ኢብሊስ በአዛውን ተመስሎ መጣ። ወዴት ነው የምትሄደው ብሎ ጠየቀው። ያም አቢድ ሰው ሰዎች ተታለው ዛፍን እያመለኩ ነው፣ ዛፏን ልቆርጣት እየሄድኩ ነው አለው። በአዛውንት የተመሰለውም ኢብሊስ ተው ከዚህ ተግባርህ ተቆጠብ፣ ዛፏን ባትቆርጣት ይሻላል ብሎ ያዘው። አቢዱ ሰውዬ ግን አልተዋትም፣ ዛፏን እቆርጣታለሁ ብሎ እሱም ተያያዘው። ሁለቱም ተያይዘው መጣላት ጀመሩ። አቢዱም ሰውዬ ወዲያውኑ ኢብሊስን መሬት ላይ ጣለው። ኢብሊስ ግን አሁንም ተው ዛፏ ምንም አላረገችህም፣ አንተ አርፈህ አላህን ብታመልክ ይሻልሃል አለው። ነገር ግን አቢዱ ሰውዬ ኢብሊስን ሊሰማው አልቻለም። እንደገና በሚጣሉበት ሰዓት አቢዱ ሰውዬ ወዲያውኑ ኢብሊስን መሬት ላይ ዘረረው። በዚህ ሰዓትም ኢብሊስ ምንም አይነት አቅም እንደሌለው ስለገባው ለአቢዱ ሰውዬ ትልቅ ውለታን ልዋልልህ አለው። ይህችን ዛፍ ሳትቆርጣት ወደ ቤትህ ተመለስ፣ ከእንቅልፍህ ስትነቃ ሁል ጊዜ ከትራስህ ስር 2 ወርቅን ታገኛለህ አለው። አቢዱም ሰውዬ ትንሽ ካሰበ በኋላ ይህችን ዛፍ ቆርጬ የምጠቀመው ነገር የለም፣ ባለመቆረጤም አላህ አይቆጣኝም፣ ስለዚህ 2 ዲናሩ ይሻለኛል አለና ዛፏን የመቆረጥ ሐሳቡን ትቶ ወደ መጣበት ተመለሰ። አቢዱም ሰውዬ ጠዋት ላይ ከእንቅልፉ ሲነቃ ከትራሱ ስር 2 ወርቆችን አገኘ።
ዓቢዱም ሰውዬ በጣም ተደሰተ። በሁለተኛውም ቀን እንደዚሁ 2 ወርቅን አገኘ። ነገር ግን በሶስተኛው ቀን ምንም አይነት ወርቅን አላገኘም። በአራተኛውም ቀን እንደዚሁ። ዓቢዱ ሰውዬ በጣም ተናደደ። ወላሂ አሁን ዛፏን እቆርጣታለሁ ብሎ መጥረቢያውን ይዞ ዛፏን ለመቁረጥ ተነሳ። በመንገድ ላይም ኢብሊስን እንደገና በሰው ተመስሎ አገኘው። እዚህ ሰዓትም ዓቢዱ ሰውዬ አሁን ልታስቆመኝ አትችልም ብሎ ሁለቱም ተያይዘው መጣላት ጀመሩ። ነገር ግን በዚህ ሰዓት ኢብሊስ ነበር ያሸነፈው። ኢብሊስ ከላዩ ላይ ቆሞ አርፈህ ወደ መጣህበት ብትመለስ ይሻላል አለው። ዓቢዱም ሰውዬ በጣም በመገረም የመጀመሪያ ቀን 2 ስንጣላ ሁለቱንም ያሸነፍኩህ እኔ ነኝ፣ ዛሬ ግን እንዴት በአንዴ አንተ ልታሸንፈኝ ቻልክ ብሎ ጠየቀው። ኢብሊስም እንዲህ አለው፣ የመጀመሪያ ቀን ዛፏን ለመቁረጥ ስትመጣ ለአላህ ብለህ ነበር የመጣኸው፣ ለዛም አላህ ረዳህ። ዛሬ ግን ምታገኛት የነበረችው የዱንያ ጥቅም ስለቀረችብህ ነው ዛፏን ለመቁረጥ የመጣኸው፣ ለዛም እኔ አሸነፍኩህ አለው። አላህ ሱብሓነሁ ወተዓላ ስራቸውን ለሱ ብለው ከሚሰሩ ባሮቹ ያድርገን። በድሮ ጊዜ አንድ ንጉስ ነበር። ያ ንጉስ አላህን ፈሪ የሆነ አማካሪ ነበረው። ይህም አማካሪ ሁል ጊዜ ንጉሱ የሆነ ነገር ሲደርስበት ለዓለሁ ኸይር ለኸይር ነው ይለው ነበር። ንጉሱ ብዛት ጊዜ ለመዝናናት የሚያሳልፈው ከአማካሪው ጋር ሆኖ ጫካ ላይ በማደን ነበር። ከዕለታት አንድ ቀንም እንደተለመደው ለመዝናናት ለማደን ከአማካሪው ጋር ይወጣል። ትንሽ ከተጓዙ በኋላ ለእረፍት ብለው አንድ ቦታ ላይ ወረዱ። ንጉሱም በዛውም የያዘው ስለት ጫፉ ተሰብሮበት ስለነበር እሱን ለማስተካከል ጫፉን ይሞርደው ጀመር። በድንገትም ሳያስበው አውራ ጣቱን ሙሉ ለሙሉ ይቆርጠዋል። ንጉሱም በጣም ስላመመው መጮህ ጀመረ። አማካሪውም ንጉሱ አውራ ጣቱን ቆርጦ እየጮኸ መሆኑን ሲመለከተው ወደሱ ጠጋ አለና እያባበለው ለዓለሁ ኸይር ለኸይር ነው አለው። ንጉሱም ይህንን ሲሰማ በጣም ተናደደ። ጣቴ ተቆርጦ እያየህ ለኸይር ነው ትለኛለህ? ምኑ ነው ኸይር? አንተማ በጣም አብዝተኸዋል። ስለዚህ ተገቢውን ቅጣት ማግኘት አለብህ አለውና ወደ መንደራቸው ሲመለሱ ንጉሱ አማካሪው እንዲታሰር አደረገ። በቀጣዩ ቀንም ንጉሱ አማካሪውን ስላሰረው ብቻውን ወደ ጫካ ለአደን ወጣ። በጫካ ውስጥም እየተዘዋወረ ሳለ ጫካ ውስጥ የሚኖሩ ጣዖት አምላኪዎች ያገኙታል። እኒህም ጣዖት አምላኪዎች በየዓመቱ ለሚያመልኩት ጣዖት ሰውን ያርዱለታል። የዛን ቀንም ዓመቱ ስለሞላው ሰውን እየፈለጉ ነበር። ንጉሱንም ሲመለከቱት በጣም ተደሰቱ። ንጉሱ በጣም ፈርጠም ያለ ወጣት ሞላ ያለ ሰው ነው። ይህንንም ሲመለከቱ በዚህ ዓመትማ ለጣዖታችን ምርጥ ቁርባን ያገኘ ነው፣ በዚህማ አምላካችን በጣም ይወደናል ብለው ንጉሱን አስረው ይዘውት ሄዱ። ሙሉ ነገሩን አስተካክለው ከጨረሱ በኋላ አለቃቸውን ጠርተው ለቁርባን ያመጡትን ሰው እንዲያርድላቸው ጠየቁት። ለጣዖታቸው የሚሰጡት ቁርባን ምንጊዜም ከምንም አይነት ጉድለት የነጻ መሆን አለበት። አለቃቸውም ለቁርባን ያመጡትን ንጉስ ሙሉ አካሉን እያጣራው ሳለ በድንገት አውራ ጣቱ እንደተቆረጠ ያየዋል። ንጉሱ ጉድለት ስላለበት ለቁርባን እንደማይሆን ያስተውላሉ። ከዛም ንጉሱን ፈቱትና አንተ ለቁርባን አትሆንም ብለው በሰላም ለቀቁት። ንጉሱም ከእርድ በመትረፉ በጣም ተደሰተ። ከዛም አማካሪው ያለውን ነገር አስታወሰ። ለዓለሁ ኸይር ለኸይር ነው ያለውን ነገር አስታወሰ። የጣቱ መቆረጥ እውነትም ለኸይር ነበር። ከዛም ንጉሱ በደስታ ወደ መንደሩ ተመለሰ። አማካሪውንም ፈቶ አንተ ያልከኝ ነገር ጣቴ መቆረጡ እውነትም ለኸይር ነበር ብሎ ንጉሱ ያጋጠመውን ነገር ለወዚሩ ነገረው። አማካሪውም እኔም መታሰሬ ለኸይር ነው፣ ምክንያቱም እኔም ካንተ ጋር ብሆን ኖሮ አንተን ትተው እኔን ነበር የሚያርዱኝ አለው። ሱብሃንአላህ ምንም ነገር ቢያጋጥመን መጨረሻው ለኸይር ነው። ነቢያችንም ኢነመል አዕማሉ ቢልኸዋቲም ስራ እኮ የሚታየው መጨረሻው ነው ብለዋል። ስለዚህ ጅምርቱ አላማረልንም ብለን መናደድ የለብንም። ሰብር አድርገን መጨረሻውን ፍሬውን ማየት አለብን። አላህ ሰብር ከሚያደርጉ ሰዎች ያድርገን።